ሰላም ጤና ይስጥልን ውድና የተከበራችሁ አድማጮቻችን እንኳን ሰላም መጣችሁ። አሳዛኝ የፍቅር ታሪክ እስከ ክፍል 3 ደርሰናል። ወደ ክፍል 4 ይቀጥላል ማለት ነው። ዛሬ ይዤላችሁ የቀረብኩት ክፍል 4 ነው። ክፍል 4 ጌዶን ከዛሬ ቀን ጀምሮ ወድቆ ሲነሳ ማንም አያገኝም። ይበልጥ ከፋው። ምክንያቱም መቅደስ የረሳውን ልምድ ነበር እንደ አዲስ ያስጀመረችው። ቢሆንም በሱ ሀሳብ ድጋሜ ልትደግፈውም እንደማትመጣ ያውቃል። ገና በአጭር ጊዜ ትናፍቀው ጀመር። ደግሞ በሱ ምክንያት እንዳትጎዳ ማድረጉን ሲያስብ ውስጡ ሰላም ያገኛል። መቅደስም ወርቆ ስታይም ይሁን ወደቀ ስትባል ሞተ የተባለች አክል ነው የምታነባው። ፍቅሯ ሲብስባት እየተደበቀች በሄደበት ሂዳ ታየዋለች። የእሱን አትንኪኝ፣ አትደግፊኝ፣ ስለ እኔ አይመለከትሽም ማለት ፍቅሯን አልቀነሰውም። እንዳውም ይበልጥ አፈቀረችው። መቅደስም ከጓደኞቿ ጋር በመሆን ከቤተ መጽሐፍ ሲወጣ ሰዓቱ ምሽቱን ሊቀበል ተዘጋጅቶ ነበር። የጅማ ነፋሻማ አየር ወደ ዶርም እንዲገቡ አልጋበዘቻቸውም። እናም ወጣ ብለው ወክ እያደረጉ ለመናፈስ ተስማሙ። ብርሃን በተፈጥሮዋ ቅልብልብ ነች። እናም በዛ ሰዓት የማይነሳ ርዕስ አንስታ ወሬ ጀመረች። መቅደስም እኔ ግን ያንን ደነዝ አስተማሪ ይቅርታ ሳትጠይቂው መግባትሽ ገርሞኛል ስትል ሔዋን ቀበል አርጋም ምን ይገርማል ጥፋተኛው እኮ እሱ ነው አለችው። ሰአዳም መቅደስን እንዲከፋት ብታውቅም ወሬውን ለማስጨረስ ወላሂ እንዳውም ቢከሳትም ኑሮ ግን የሚቀጣውም እሱ ነበር ስትል መቅደስ ፕሊስ ጨዋታን ቀይር አለች። ይህን ጊዜ ሰአዳ መቅደስ ከገጠመባት ሐዘን እንድትላቀቅ ያሰበችውን መፍትሄ ለማቅረብ እኔ ግን አንድ ሀሳብ አለኝ ስትል ሁሉም በመጓጓት ምን አሏት። ምን መሰላቸው? ያው ሁሉም እንደሚያውቀው ጌዶን ሲወርቅ ራሱን አያውቅም። ከህመሙ ከተረጋጋም በኋላ ለመንቃት ራሱን ለማወቅ ብዙም ባይሆን የተወሰኑ ደቂቃዎች ይፈጁበታል። ይህ ማለት መቅደስ እሱን ሳያይሽ ልትረጂውና ከጎኑ ልትሆኝ ትችያለሽ አለቻት። በሰአዳ ሀሳብ ሁሉም ደስ አላቸው። መቅደስ አሰበች። ጌዶን ሲነቃ አጠገቤ ባገኝሽ እመታሻለሁ ያላት ትዝ አላት። ድንገት ቢነቃብኝ ብላ ሰጋች። ቢሆንም ካጠገቡ ሆኖ ህመሙን ለመታመም ከዚህ የተሻለ ሀሳብ አታገኝም። ከዛም በሀሳባቸው ሙሉ ለሙሉ ተስማምታ ወካቸውን በደስታ ቀጠሉ። ጌዶንም ከቤተ መጽሐፍ ይልቅ ብቻውን ራቅ ብሎ ጫካ ውስጥ ማጥናትን ይዘወትራል። ሰሞኑን ግን ካለወትሮው ብዙ ነገሮች ተቀይረዋል። ከትምህርት ቤትና ከምግብ ሰዓት ውጭ እንዲሁም ድንገት ወደ ዶርም ሲገባ አሊያም ከወደቀ እንጂ ግቢ ውስጥ በብዛት አይታይም። ከአንገቱ ቀናም ብሎ አያቅም ነበር። አሁን ግን ቀና ብሎ አሻግሮ ያላየውን ጉድ እያየ መታዘብ ጀምሯል። ይሁን እንጂ ይባስ በሽታ ጨምሮበታል። መውደቅ መነሳት፣ ግቢውን እየዞረ መቅደስን ለማየት መጣር። ውይ ብቻ እሷ ባታውቅም እሱ በሷ በሽታውን አብሷል። በሀሳቡ በለፈለፉበት ይጠፉ አለ ያገሬ ሰው። ምን ነው የዛን ቀን አፌ በቆለፈው ብሎ ተመኘ። መቅደስም እንዲያያት
እየሸሸች ከጎኑ ተለይታም አታውቅም። ውይ እንዳያያት በምታደርገው ሩጫ የማይገርመው የለም። ስንት አማላይ ቆንጆ እየለመናት አሻፈረኝ ብላ ጌዲዮን ላይ ሙጭጭ ማለቷ እውነትም ታምር ነው። ይሄው ዛሬ ጌዲዮን እሷን በመፈለግ ቆይቶ እንደማያገኛት ሲሰማው መጽሐፉን ይዞ ወደ ለመደው ጫካ ሄዶ መቅደስም ተደብቃ ተከትለው ሄደች። ጌዲዮን እንደደረሰ ለምለም ሳር ላይ አረፍ ብሎ ዛፎችን ተደግፎ መጽሐፉን ሳይከፍት ሀሳቡን ወዳስገረመው ዩኒቨርሲቲ ግቢ ወሰደው። በጣም ብዙ ተማሪና ሰራተኞችም ከአንዱ ወደ አንዱ ከዛ ወደዚህ ውር ውር ይላሉ። ግን 1 ዓመት ከግማሽ መንፈቅ ሊሞላው ቢሆንም ይህን ሁሉ ጊዜ ሲማር አንድም ሰው እንዳልተጠጋው ሲያስብ ግን መቅደስ ለምን ከዚህ ሁሉ ሰው ተለይታ ልትረዳኝ እንዳሰበች ጥያቄ ሆነበት። ሌላውም ያስገረመው አንገቱን ቀና ቢያደርግ ብዙ ጥንዶች አየ። ብዙ ጓደኛሞችም ተሰብስበው ሲጫወቱ፣ ሌሎችንም ደግሞ መንገድ ላይ ሳይቀር ሰላም ሲባባሉ ያየውን በህሌናው ስሎ ቆይ እኔ ማን ነኝ ብሎ አሁንም የማይመለሱ ጥያቄ ለራሱ ጠየቀ። የጌዱ ዓለም መጽሐፍ ብቻ ነው። ከዛም ውጭ የህይወቱን ጣዕም አያውቅም። አሁን ህሌናውን እንደምንም ሰብስቦ መጽሐፍ ገለጠ። መቅደስም ከሩቅ ሆና በስስት ታየዋለች። የለበሰችውን ቀሚስ ስለነበረ አላራምዳት ብሎ ከፍ አድርጋ ይዘዋለች። አሁንስ ለራሷም ገረማት። ፍቅር እንዲህ ያደርጋል ብላ አስባም አታውቅም። እረ እንዳውም በጓደኞቿ ስታሾፍ ነበር። ያው የናቁት ይወርሳል የፈሩት ይደርሳል ነውና ተረቱ። ጊዜ ተረኛ አድርጓታል። እንዲህ ስትባዝት ራሷን ታዘበች። ጫካው በጣም ጥቅጥቅ ያለና ጸጥታ የሰፈነበት ነው። ከአዕዋፋትና ከዛፎቹ ሽው ሽው ድምፅ ውጭ ምንም አይሰማም። እንዳውም ደፍራ ብቻዋን እዚህ ጫካ የምትገባ ሴት የለችም አይመስልም። ዞር ዞር ስትል ፈራች። መጀመሪያ ጌዲዮን ብቻውን እያየች ነበር ተከትላው የገባችው። አሁን ግን ድንገት ቢያየኝ ምን ይፈጠራል ብላ ስታስብ ፍርሃቷ ጨመረ። እናም ለመመለስ ወሰነች። መንገዱን እንኳን በትክክል አታውቀውም። ቢሆንም ግን በግምት እየተደናበረች ጉዞ ጀመረች። አሁን ጌዱም ከተቀመጠበት ብዙ እየራቀችው ነው። ኮሽ ባለ ቁጥር የተንቀጠቀጠች እየወደቀች እየተነሳች ጉዞዋን ቀጠለች። አሁን ግን መሀል ጫካ ውስጥ ቆመች። የምትሄድበት ጠፋት። መንገዱ ተሰወራት። ግራ ቢገባት ወደ ጌዱ ለመመለስ ወሰነች። ቢሆንም በየት ብላ ትሄድ? ማንንም ትጣራ? ጨነቃት። ግን አሁንም ተስፋ ባለመቁረጥ እግሯን ወደ አመራት መጓዝ ጀመረች። ጫካውም ትልቅ ነው። በውስጡ ብዙ አውሬ እንዳለ ባታይም ባትሰማም መገመት አላቃታትም። እዛው እያለች እንዳይመሽ ፈጣሪዋን እየለመነች መንገዷን ቀጠለች። ጥቂት ከተጓዘችም በኋላ ባየችው ነገር ምን ነው ጌዲዮን አይቶኝ በገደለኝ ብላ እስክትመኝ ክው ብላ ቀረች። በጣም
የሚያስፈሩ 3 ጎረምሶች ቁጭ ብለው ጫት እየቃሙ ነው። ፊት ለፊታቸው ከመቆሟ አንጻር ትንሽ ኮሽ ብታደርግ እንኳን ያዩዋታል። ካዩኝም ደግሞ አይለቁኝም ብላ በእንባ ትርስና የዱር አውሬ ቢበላኝ ይሻለኛል ብላ ወደ መጣችበት ልትመለስም ስትዞር ቀሚሷ ጠልፎ እየጮኸች ቁልቁል ተንከባለለች። ክፍል 5 መቅደስ ልትመለስ ስትዞር ቀሚሷ ጠልፎት እየጮኸች ቁልቁለቱን ተንከባለች። 3ቱም ጎረምሶች ድምጿን ሰምተው ከተቀመጡበት በፍጥነት ተነሱ። ግን ወዲያው ጸጥ ስላለች ያለችበትን ቦታ ጠፋባቸው። ግራ በመጋባት እየዞሩ ፈለጓት። ከዛም አይ ጆሯችን ነው ብለው ወደ በርጫቸው ሲመለሱ ድጋሜ በስተኋላቸው ድምፅ ሰሙ። እየተሯሯጡም ሲሄዱ መቅደስ በሾህ ፊቷ ተቦጫጭሮ ደም በልብሷ መነሳት አቃቷታል። እየቃሰተች እየተፍጨረጨረች ነው። እንዲህም ሆኖ ውበቷ እንኳን ለመረቀነ ለማንም አሳልፎ ይሰጣል። 3ቱም ሊበሏት ጎመጁ። ስቃይዋና ለቅሶዋ አልታያቸውም። እርስ በርሳቸው ተነጋገሩ። አቅፈውም ወደ ተቀመጡበት ቦታ ወሰዷት። መቅደስም ሊደፍሯት እንደሆነ ሲያወሩ ስትሰማቸው ጭንቅላቷን ከመታት ድንጋይ ጋር ተደምሮ ራሷን ሳተች። ጌዱም በዚህ ሰዓት ጥናቱን ጨርሶ ሳያያት አልፏቸው ወደ ግቢ ሄደ። ጎረምሶችም እኔ ልቅደም እያሉ መጨቃጨቅ ጀመሩ። ከመቅጽበት የአንደኛው ስልክ ጮኸ። በፍጥነት አንስቶ ሄሎ ዮኒ ሲል ምኑ ጋ ናችሁ አለ። ልጁም የባለፈው ቦታ ነን፣ ደግሞ ዛሬ በተቀደሰው ማዕዳችን ላይ የተቀደሰ ምስራች ይዘን ነው የምንጠብቅህ አለው እና ስልኩን ዘጋው። ዮናስም በጣም ስለሚፈሩት እና ስለሚያከብሩት ሊጠብቁት ተስማሙ። እነ ብርሃንም የመቅደስ ያለወትሯ ሳትናገር መጥፋት አሳስቧቸው ስልኳን ደጋግመው እየሞከሩ ነው። ቢሆንም ግን ስልኳ ከአገልግሎት ክልል ውጭ ነች ይላል። አሁን ያላቸው አማራጭ ትሄዳለች ብለው ያሰቡበት ቦታ እየሄዱ መፈለግ ነው። እስካሁንም የቆዩት እንደለመደባት ጌዱን ተከትላ ነው ብለው ነበር። አሁን ደግሞ ጌዱን ግቢ ውስጥ አዩት። ዮናስ ጓደኞቹ ከሚቅሙበት ቦታ ሲደርስ መቅደስን አያት። ባይደነግጥም በጣም እንደደነገጠ ሆነ። መቅደስን ከእጁ መዳፍ ለመጣል ትልቅ ወጥመድ አገኘ። በእርግጥ ዮናስ እንደ መላእክት ቀርቦ የልቡን ሲደርስ ሰይጣን መሆን የለመደ ድርጊት ነው። ጓደኞቹም በሁኔታው ተገረሙ። ምን ታቃልታለህ እንዴ አሉት። እሱም አይ አላቃትትም፣ ግን የግቢያችን ተማሪ ናት ሲል ሳቁበትና አረ ዮኒ ላሽ እርኩስ ደርሶ ጽድቅ ልንሆን ሲል አያምርበትም አሉት። ዮናስም ግን እንቢ እንደሚማሉ ስለሚያውቅ ዛሬ ማታ
በርድ የሆኑ ቾኮችን አመጣላችኋለሁ። መቅደስን ግን ለእኔ ተዋት አላቸው። ሆኖም ሁኔታው ቢያስገርማቸውም ብዙም ሳይከራከሩ በሀሳቡ ተስማሙ። ዮናስም እዚያው እንድትነቃ ስላልፈለገ አቅፎ ወደ ሆስፒታል ይዟት ሄደ። ቀኑ ምሽቱ ተካ። የመቅደስ መሰወር ሙሉ የግቢው ስማ ትኖራለች ተብሎ የታሰበበት በሙሉ ተፈለገች፣ ግን አልተገኘችም። የበላት ጅብ አልጮኸም አለ። ጓደኞቿ በጣም ተጨነቁ። መቅደስ ሆስፒታል በገባች ግማሽ ሰዓት ውስጥ ነቃች። ስትነቃ የምታየውን ማመን አቃታት። ከዛም አስፈሪ ጫካ ወጥታ ሆስፒታል ከነዛ የሰው አውሬዎች ተርፋ ራሷን ከዮናስ ጋር ስታገኘው በህልሟ መሰላት። እውነታውን ለማረጋገጥ ቸኮለች። ዮናስንም ጭንቅላቷን በእጆቹ እየደባበሰ አይዞሽ፣ አታስቢ፣ ተርፈሻል አላት። መቅደስም ይህን እንዴት ሆነ? እዛ ጫካ እንዴት መጣ? እንዴትስ ምንም አልሆንኩም ስትል ጥያቄ ደረደራ ጠየቀችው። ዮናስን በገዳይ ምላሱ የሌለ ውሸት ጨማምሮ ብዙ ችግር ደርሶባት እንዳዳናት ነገራት። ነግሯትም አሳመናት። መቅደስን በደስታ እያመሰገነች አቀፈችው። በጣም ቆስላ ስለነበረ ለትንሽ ቀን እንደ ልብ መንቀሳቀስ አትችልም። ለዛሬ እዝትደር ብላ ነርሷ ለዮናስ ነገረችው። እናም እዛው አብሯት አደረ። እውነት ለመናገር ጌዱ መጥፋቷን ከሰማበት ሰዓት ጀምሮ በሀሳብ ሲብሰለሰል መሄጃ ጠፍቶት ሲቁነጠነጥ፣ እንደውም እንቅልፍ ባይኑ ሳይዞር አደረ። ጓደኞችም ቢሆኑ ሲፈልጓት ነው ያደሩት። ጧት ዮናስ መቅደስን በኮንትራት ታክሲ ይዟት መጣ። ከዛም አውርዶ እስኪ ሴቶች ዶርም ድረስ ተሸክሟት ሄደ። ጌዱም ከሩቅ አያቸው። ጓደኞቿም እየተሯሯጡ ተቀበሏት። ምን ሆና እንደሆነም ጠየቋት። እሷም ጫካ ውስጥ ወድቃ እንዳገኟት ነገራቸው። አስተዛዝኖ እግዚአብሔር ይማርሽ ብሏት ተመለሰ። መቅደስም ዮኒ አለችው። እሱም ቶሎ ተመልሶ ፊት ለፊቷ ቆመ። መቅደስም ምን ብዬ እንደማመሰግንህ አላቅም፣ ቃላቶች ያጥሩኛል፣ ብቻ ፈጣሪ ውለታህን ይክፈልልኝ ብላ ጥምጥም ብላ አቀፈችው። ጌዱ አሁንም እያያቸው ነው። መተቃቀፋቸውን ሳይሆን ምን እንደሆነች ለማወቅ ነበር የጓጓው። ሆኖም መቼም ወሬ የማያጣ ሰው እንዲህ ሲባል ወሬ ተለኩሶ የመቅደስ መውደቅ የጌዶን በሽታ ተላልፎባት ነው እያሉ ወሬ ከዛ ከዚህ ሲወራወር ደጋግሞ የጌዶን ጆሮ ገባ። ጌዱም እውነት ይሆን እንዴ ብሎ አነባ። ራሱን የማይረባ የማይጠቅም ስበበኛ አድርጎ ቆጠረ። ለምን ፈጠርከኝ ብሎ ፈጣሪውንም አማረረ። በቃ በህይወት እጅ አለችው። ራሱን አገለለ። ውድ አድማጮቻችን እንግዲህ የዛሬው ትርክት ማለት ነው ክፍል ከ4 እስከ 5 ይህ የቀረብኩት አሳዛኝ የፍቅር ታሪክ ነው። እንግዲህ ልጅቷ ወድቃ ብዙ ነገር ደርሶባት ግን ደግሞ ምንም ሳያደርጓት ያልስ ደርሶላት ሆስፒታል አሳክመው ብዙ ነገር ያረገባን ነው። እንግዲህ ፍቅር እንደምታውቁት ፍቅር በእኛ ኃይል አይደለም፣ እኛ ጠብቀ ነው ሳይሆን ፍቅር ብዙ እንትንን ይጠይቃልና አሁን ላይ እንግዲህ ማነች መቅደስ ያለችበት
ሁኔታ እሱን ለማየት ብላ ያልሆነ አደጋ ላይ ወድቃ ራሷን ሁሉ ስታ የተገኘበት ነው። ነገር ግን በገጠመው ልጁ ሁሉም የግቢው ተማሪው ይጋባል ስለሚሉ ያንን የሚወድቅ በሽታ ምንድን ነው ብለው ያደረጉት ይህ ልጁ በሽታ ገብቶባት ነው ከልጁ ነው እንትን ያላት በማለት ሁሉም ተማሪዎች እንደዛ በሚሉ ሰዓት እሱም ግን ይሄንን ወሬ ሲሰማ ራሱን በቃ አስጠላው፣ ህይወት አስጠላው፣ ለምን ለራሴም ሰጥቼ ለሰዎችም የሚል በጣም ጨነቀው። ውስጡ በቃ መቀበል እስከሚያቅተው ድረስ ራሱን አጨናነቀ። ይህን ወሬ በሰማ ጊዜ ጌዶን ማለት ነው። ምክንያቱም በፊት ጊዜ እንግዲህ ከክፍል 1 እስከ 3 እንዳቀረብኩላቸው እሷ ነበረች እስከ ክፍል 2 እያነሳቸው ሲወርቅም የአያቶቿን ምክር ይዛ ክብሪት እየለኮሰች ህይወትን እያተረፈችው የነበረው። ነገር ግን ተማሪዎቹ በሚሰጡት ኔጌቲቭ እንደዚህ እያሉ እሷ እንድትጎዳ ስላልፈለገ ሁለተኛ እንዳትቀርቢኝ፣ በቃ እኔ ራሴ ነው ስወድቅም ስነሳም ማንም ሰው የለኝም፣ ስለዚህ እንድትቀርብኝ አልፈልግም በማለት ነበር። ሁለተኛ አጠገቤ ባገኝሽ እመታሻለሁ የሚል ነበር የሰጣት። ይሄን ያላት ግን ለእሷ አስቦ እሷ እንዳትጎዳ ፈልጎ ነው፣ ጠልቷት አይደለም። ነገር ግን እሷ እንግዲህ ደግሞ እሱን ይሄን ቃል ስላላት እሱን ፍለጋ ስትሄድ እሱን ለማየት ብላ እንዳያያት ብላ ስትሄድ ጫካ ውስጥ ነው የገባቸው። እንግዲህ ጫካ ስትገባ ደግሞ ያልጠበቀችው ገጠመኝ ነው የገጠማት። እንግዲህ ይሄ በጣም አስተማሪ ነገር ነው ማለት ነው። ካገኘው ከቴሌግራም ቻናል የተገኘ ነው። እውነት ለመናገር አስተማሪ ነው። ፓርት 6 እና እንግዲህ ቀጣይ እስከ መጨረሻው እየተከታተል እናያለን ማለት ነው። እንግዲህ ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤቱን ይቀላቀሉ። የተለመዱትን ትርክቶች የህይወት ያስተምራሉ የሚሉትን ይዘን እንቀርባለን ማለት ነው። እንግዲህ የመቅድንና የጌዱን እስከ መጨረሻው ለማየት እኔም ጓጉቻለሁ ማለት ነው። እናንተስ ምን ይሆን የሚለውን አብረን እናያለን። እውነት መጨረሻ ላይ ይፋቀራሉ በአንድ እሱም እኮ አፍቅሯታል አሁን ላይ። ነገር ግን ብዙ ከጎኗ ያሉት እሷ እንድትጎዳ ስለማይፈልጉ የሚሰጡት ነገር ለእሷ እንድትርቅ ነው። እሱም ተደብቆና እሷን እየፈለገ ያያታል። ነገር ግን በጠፋይ ሰዓት ግን እሱ የተጨነቀው በቃ ምን ገባሽ ብለው ጓደኞቹ ሁሉ ሲፈልጉ ስልኳ ሁሉ ቢዚ ሲሆን ቢዚ ማን ነው ከአገልግሎት መስጫ ሲሆን በጣም በጭንቀት ነበረ የተወጠረው ማለት ነው። እና ብዙን ጊዜ እኛ ሰዎች ፍቅር ጸጋ ነው፣ ግን ደግሞ ያኔ እየተዋደዱ ሲለያዩ በጣም ነው። እሷ እንግዲህ ያን ሰዓት በወደቀበት ሰዓት የምትረዳው ብዙ ነገር የምታረግለት እሱ ሲወርቅ ገድፋ የምታነሳው ናት። ነገር ግን እሷን ለመጠበቅ ያክል እኔ በቃ የለመድኩት ነው፣ አጠገቤ አትድረሽ፣ አታንሺኝ እያለች እሴን ሲላት፣ ነገር ግን አሁን ላይ እሱ ሲወድቅ ሲነሳ እየባሰበት ሄደ የሷ ፍቅርም። ሁለተኛ ደግሞ በቃ በሚወርቅ ሰዓት የሚያነሳው ሲያጣ እሷ ደግሞ የእህቶቿን ምክር ይዛ ክብሪት እየለኮሰች ወዲያው እንዲድን ታደርገው ነበረ። የተወሰነ ደቂቃ ወድቆ ተነስቶ መጨረሻ ላይ ነበረ ራሱን የሚያገኘው። ይሄ አውድቅ የሚባለው በሽታው ማለት ነው። ነገር ግን እንግዲህ እሷ ስለምታፈቅረውም ስለምትወደውም ከመምህር ጋራም የተጣላችበት ጊዜ ነው። እሱም ምሳሌ አርጎስ በሚያስተምር ሰዓት ለምን በሚል ትምህርቷን ትታወጣ ከመምህሩ ጋራ እንዴት ተጣላች ነበር የሚያመለክተው። እንግዲህ ከታሪኩ ጓደኞቿን ታውቃላችሁ። ጓደኞቿም ቢከሰስ እኮ ኑሮ ራሱ ነው እንዳውም የሚጠየቅበት። አንድን ተማሪ ምሳሌ አድርጎ ሰጥቶ እንትን ሊል አይገባም በማለት እንግዲህ መምህሩ መቅደስን ስለሚያፈቅራት በዛ እንድትርቅ ብሎ ነው ይሄን ምሳሌ የሰጠው።
እሷ ግን ደግሞ የምትወደው የምታፈቅረው ጌዱን ነው። ስለዚህ ይሄን በምን ምሳሌ ይሰጣል ብላ በመናደድ ክላሱን ትታ ወጥታ እዚህ ይቅርታ ጠይቂ ቢሏትን ጓደኞቿ የምን ይቅርታ ነው አልጠይቅም፣ ያጠፋው እሱ ነው፣ አንድ ሀገር አቀፍ ተማሪን ምሳሌ አድርጎ አይድንም የሚጥል በሽታ ስለሆነ እያለ ሲሰጥ መጽሐፍ ላይ ያልተጻፈውን ለምን ከራሱ አምጥቶ ይናገራል በማለት ነበረ በንዴት በቁጭት ስትናገር የነበረው መቅደስም ማለት ነው። እና እንግዲህ ታሪኩ እንደቀጠለ ነው። መጨረሻውን እኔ ማየት ጌዱና እሷ አንድ ላይ ይሆናሉ የሚለውን እንግዲህ በቀጣይ ፓርት ምን እንደሚሆን አብረን እናያለን ማለት ነው። ለሁሉም ነገር ማለት ነው። እንግዲህ እስካሁን እየላችሁ የቀረብኩት አሳዛኝ የፍቅር ታሪክ ትርክት የጅማ ዩኒቨርሲቲ ተማሪዎች አጋጣሚ ተገናኝተው ከመጀመሪያው ጀምሬ እንግዲህ ከክፍል 1 እስከ ክፍል 3 እያቀረብኩት አለ። ዛሬ ደግሞ ከክፍል 4 እስከ ክፍል 5 2 ፓርት ነው። ያው አጭር ስለሆነ ነው አንዳንድ ባደርገው እንትን ነበር እና ይሄን ይመስላል። ለማንኛውም ማለት ነው እናንተ ደግሞ ላይክ ሰብስክራይብ እያረጋችሁ ሀሳባችሁን ከወደዳችሁት ሼር እያረጋችሁ ምን ይጠብቃል የሚለውን አብረን እናያለን ማለት ነው። ፍቅር ጸጋ ነው። ፍቅር ግን ደግሞ እኛ አስበነው ወይም እኛ መርጠነው ሳይሆን ፍቅር የሚይዘው ዝም ብሎ ሳትናስበው ነው። እሷ እንግዲህ ያን ሰዓት ገጨኝ ብላ ነው ወደ ፍቅር የገባኝ። እንዴትም እንደዛ አያረገኝም ይቅርታ አይጠይቀኝም በማለት ነበር ያንን ነገር ስታደርግ የነበረችው። እና ብዙን ጊዜ እንትን ልንል እንችላለን። እንግዲህ መጨረሻ ላይ ያለውን ነገር አብረን ፓርት 6ን እናያለን። 6 ማለት ነው። በቀጣይ ክፍል እስከማየው ጓጉቻለሁ ማለት ነው። ለነበረን ቆይታ አመሰግናለሁ። ለቤታችን አዲስ የሆናችሁም ቤተሰብ የሆኑ ለሁላችንም ፍቅር፣ አንድነትን፣ ሰላምን ሁሉ ይስጠን ማለት ነው። ፍቅር እኮ ደስ ይላል አይደል? ሲኖሩበት እንደ መቅደስ ጀምሮች ነበር እንዴ እንዳትሉኝ ማለት ነው። እና ለማንኛውም ፋሚሊዎቻችን ይህን ይመስላል የአሳዛኙ የፍቅር ታሪክ። የመጨረሻውን እስከማቀው ጓጉቻለሁ ማለት ነው። እና እንግዲህ መቅደስ ምን ትሆን? ጌዱን ያስ በውሸት ታማ በውሸት ብዙ ጭምርምር አድርጎ የነገራት አለ። ዮናስ ደግሞ ከወንዶቹ ጋር ወስዶ ሆስፒታል አሳክሟት ያደረው አብሯት ማለት ነው። እና ስለ ጌዶን ብሏን ነው ውሸቱን ሁሉ እንደዛ መርቃቅኖባታል። እሷ ግን ራሷን ሆስፒታል ስታገኝ እሱንም አመስግና ነው የሸኘችው ማለት ነው። እናም እንግዲህ አንዳንዴ እኔ እዚህ ጋ የተረዳሁት ሰዎቹ በማናውቀው ነገር እሷ ግን ሰዎችን መርዳት እንትን ማለት ትወዳለች። እንኳን ያፈቀረችውን እና እሷ ስትወርቅ እንግዲህ የጌዱ በሽታ ተጋብቶባት ነው። በእርግጥ ታስታውሳችሁ አንዳንዴ ያው በሀገራችን እንደዚህ የሚወርቅ እንትን ከሆነ አትንኩት አትንኩት ራሱ ይነሳል ይጋባል የሚሉ ሰዎች አሉ። እንደዚህ የሚጥል አንዳንድ ትምህርቶች ላይ አሉ። ብዙ ጊዜ እንደዚህ ከድንገት ጣል የሚያደርጋቸው ማለት ነው። እና እሱን ደግሞ ሲነኳቸው እኮ ይጋባል እንደዚህ ይላሉ፣ ወደ አንድ ሰው ይተላለፋል ይላሉ። እና እነሱም በዛ ነበረ የሄዱት ማለት ነው። እሷን እንደዛ ሲሏት የነበረው እና አሁንም የእሱ በሽታ ተጋብቶባት ነው ነበረ ያሏት ማለት ነው። እና ለማንኛውም የመጨረሻውን ፓርት እስከማየው ጓጉቻለሁ። ለነበረን ቆይታ አመሰግናለሁ። ላይክ ሰብስክራይብ እያረጋችሁ ለቤቱም አዲስ የሆናችሁ ደግሞ ቤተሰብ ይሁኑ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁሉ ዓለም እያልኩኝ በዚሁ እናጠናቅቃለን ማለት ነው። ለነበረን ቆይታ እስካሁን አብሬያችሁ የነበርኩት እኔ ፋኖ ቀብራራው ወይም መቅደስ እባላለሁ ማለት ነው። ደግሞ መቅደስ ስል ባለ ታሪኩ አይደለሁም።
ያው እንግዲህ ታሪኳ በመሰረቱ መቅደስ ስለሆነች ነው መሰለኝ አይዶን ነው ወድጃዋለሁኝ ዝም ብዬ ስከታተለው። ለነበረን ቆይታ አመሰግናለሁ። ባይ ባይ።